እግዚአብሔር ፊት የሚቆመው ገብርኤል ነኝ። እግዚአብሔር ፊት አለው፣ እግዚአብሔር ኋላ አለው፣ እግዚአብሔር ቀኝ አለው፣ እግዚአብሔር ግራ አለው። ጥሩ ጥያቄ ነው። በነገራችን ላይ አርቃነኒ ይረክቡ ኩሎ ለሐሰሱ በአሐቲ ስዕለቶም ይላል። በእኛና በቅዱሳን መካከል ልዩነት ምንድን ነው ያለው? እሺ ጥሩ ነው። ሙሴ ከሞተ 1700 ዓመት አካባቢ ገደማ ሆኖታል። ስለ ክርስቶስ መውጣት፣ ስለ መሰቀል፣ ስለ መሞት ከታወቀ የቅዱሳን ምልጃ ምን ኃይል አለው ለሰው ልጆች? አጋዕዝተ ዓለም ቅድስት ሥላሴ ስዕል 3 ሽማግሌዎች ተስለው ነው የምናየው። ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ ብለን እንሰጣለን አይደለም? የትኛው ነው አብ? የክርስቶስን ቤዛነትና አዳኝነት ከቅዱሳን ምልጃ ጋር ማምታታት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመብርሃን የድንግል ማርያም ቃል ኪዳን ልጆች፣ እንዲሁም የቋንቋ አይነሽ ሚዲያ የዘውትር ተከታታዮቻችን ቤተሰቦቻችን በያላችሁበት ከኔና ከተከበረው እንግዳዬ ሰላምታችን በያላችሁበት ይድረስ። መምህር እንኳን ደህና መጡ። እንኳን ደህና ቆየ። እንግዲህ የዛሬው መርሃ ግብራችን ቤተ ልዑል በሚለው አንደኛው መርሃ ግብራችን ላይ የምንማርበት መርሃ ግብር ነው። ዘዋይ ሐመረ ብርሃን ቅዱስ ገብርኤል ቅኔን ተምሮ እንደገና ደግሞ በዚህ በአዲስ አበባ ትልቁ ኮሌጃችን በቅዱስ ጳውሎስ ሰዋስወ ብርሃን ማለት ነው መንፈሳዊ ኮሌጅ ሐዲስ ኪዳንን ተመርቆ የሐዲስ ኪዳን መምህር ሆኖ አሁን ደግሞ የሊቃውንት መጽሐፈ ሊቃውንት ደቀ መዝሙር ነው። መጋቤ ሐዲስ ኢዮብ ለገሰ እንኳን ደህና መጣ። አንተ ብዬ የጀመርኩት እንግዲህ መጽሐፈ ሊቃውንትና ሌሎች ሲጨርሱ ደግሞ በአንቱ እንገናኛለን። አሁን ትምህርት ላይ ነህ? አዎ አሁን ያለው ትምህርት ላይ ነኝ። እዛ በኮሌጁ መጽሐፈ ሊቃውንት እየተማርኩ። ስንተኛ ዓመት? አሁን ወደ 2ኛ ዓመት ነው። አሁን ምን እንበል? አሁን ትንሹ መምህር ትንሹ መጋቤ ሐዲስ እንበል ወይስ ከትንሹ ወጥተሃል? ያው ነው መምህር ኢዮብ ከተባለ ይበቃል። ምን ብዙ ጊዜ ወደ አገልግሎት ስትሄድ አንዳንድ ነገሮች ገጥመዋል። ሌላ ሰው ይጠብቃሉ፣ አንተ ደርሰህ። እንደዛ አይነት ነገር አለው። እስኪ በጣም ማትረሳው እንዲህ አይነት ገጠመኝ ብዙን ጊዜ ነው ያለው። ምናልባት ፊቴም ሲታይ ቤቢ ፌስ የልጅ ፊት አይነት ስለሆነ የሚሆን አላቅም፣ ጺምም የለም ከዛ ጻር የሚሆን አላቅምና ብዙ ቦታዎች ላይ እኔ አልመስላችሁ። የሆነ ጊዜ በቆጂ ላይ ጉባኤ ተጠርቼ ሄድኩኝና የምትቀበለኝ ስልክ የተደዋወልን ያለችው የደረሱ እያለች ትደውላለች። ወርጃለሁ ብዬ ስነደ አብረን ስንገናኝ አንቱታውን ቀርቶ አንተ ነህ እንዴ አለች። ቀጥታ ቤት ገብታ ለቤተሰቦቿ የሆነ ጻልኝ ነው የመጣው። ጉባኤውን ስፖንሰሯን ያዘጋጀችው እሷ ናት። ሰው ማያምነኝ ጻልኝ ነው የመጣው ምን ብሎ ያስተምራል ብላ ለቤተሰብ ነግራ፣ ከዛ እንደገና ካስተማርኩ በኋላ አይተው ዓርብ የመጀመሪያውን ጉባኤ ለኔ ሰጡኝ። ማያ ማለት ነው። በማግስቱ ደብረ ታቦር ንግስ ነው። ከዛ የንግሱ ዕለትም እኔን ጋበዙኝ። ኋላ በ3ኛው ቀን ስንመለስ ነው እንደዚህ እኮ ብለን እንደዚህ ብለን ነበር መጀመሪያ ፊዚካልን አይተን አይነት ነገር አሉ። እንዲህ አይነት ብዙ ጊዜ ሆሳዕና ላይም ገጥሞኛል። እዚህ አዲስ አበባ ሳሊተ ምሕረትም ሳላስተምር የተመለስኩበት ሁኔታ አለ። ጭራሽ ሳይሰጡህም እድልም ሳይሰጡህ ሳያዩህም የደወሉልኝ አባት ሌላ ናቸው። እዛ እንድገኝ ጋበዙኝ። በእለቱ እዛ የነበረው ደግሞ ተረኛው ሌላ ነውና ነጠላ ለብሼ ከመድረክ ላይ ቁጭ ብዬ ነበረ። በዛን ሰዓት መምህርም አልመሰልኩትም። መጽሐፍ ቅዱስ ይዣለሁ። አጠገቤ ቁጭ ብሎ አውርተናል። ፕሮግራም መራለት ለዘማሪው። ከዛ ዘማሪው ሲጨርስ በዛው እሱ ማስተማር ጀመረ። ኋላ ያገናኙኝ አባት ለምንድን ነው ያልመጣሁ ብለው ወቀሱኝ። አይ እንዲህ መጥቼ እንደው መብራት ሁለቴ ጠፍታ ምናምን ብዬ ምልክት ነገርኳቸው። ከዛ እንደገና ደውለው ይቅርታ ብለው በሌላ ጊዜ ተጋብዣለሁና ልጁ መምህር አልመሰልኩትም። ወይ ከዘማሪው ጋር የመጣው የሆነ አካል ነው የመሰልኩት እንጂ ምናልባት አሁን እኛ ቤት ሲሳል የሆነ ወይ ሰውነት ሞላ ወይ የሆነ ከፍ ማለት ወይ በጽና ተላለብሻለሁ። በጊዜው ደግሞ ትምህርት ላይም ስለነበርኩኝ ያው አንተ ምን ትሆን አላማላ
እኔ ባለፈው በየወሩ ማዘጋጀው መርሃ ግብር አለኝ በገርጂ ቅዱስ ጊዮርጊስ ቤተክርስቲያን ከ2 ዓመት አልፎኛልና በራሳችን አገልግሎቱን ስፖንሰር አድርገን የደብሩን አስተዳደር ጠይቀና እዛ ላይ ጋብዤ ነበርና ቆንጆ ትምህርት ነበር ያስተማርከው። ቆረጥ አድርጌ ለቀኳት አለች 2 ነገሮች። አንደኛው በእናት ሕግ እና በእግዚአብሔር ሕግ ብላም ለህይወት ነው አትብላም ለህይወት ነው የምትል ኮት ያረኳታለች። ሁለተኛው ደግሞ የአዳምና የሔዋንን የመጀመሪያውን ህይወታቸውን ታርከህ ወደ እግዚአብሔር ጋር ስትሄድ ቢሄዱ የማይደርሱበት የማያገኙት ቢፈልጉት ደግሞ የማያጡት እነዚህ ነገሮችን እስኪ ደግሞ በስቱዲዮ እስኪ ነካካቸው። እሺ ጥሩ ነው። በመጀመሪያ ደረጃ በእናት ሕግ መሰረት ሲባል ለምሳሌ ባለፈው ምናልባት አንተም ለቀዋል። በእናት ሕግ መሰረት ብላም ለህይወት ነው አትብላም ለህይወት ነው ማለት አንድ ሕፃን ልጅ ለምሳሌ ፍም አንስቶ ወደ አፉ ሊጎርስ ቢል እናቲቱ ምንድነው የምትለው? ልጄ ተው አትብላ ነው የምትለው። እንዲኖር እንዲሞት እንዲኖር ነው። ፍትፍት አንስታ ደግሞ ታጎርሰዋለች። ብላ ልጄ ትሏለች። እንዲኖር እንዲሞት። ስለዚህ ብላም ማለቷ ለህይወት ነው፣ አትብላም ማለቷ ለህይወት ነው። ልክ ይሄንኑ ወደ እግዚአብሔር ስትወስደውም አድርጉ የሚለንም ለህይወት ነው፣ አታድርጉ የሚለንም ለህይወት ነው። ለምሳሌ አዳምን ዕፀ በለስን ምንድን ያለው? አትብላ። እንዲኖር ነው እንዲሞት? እንዲኖር። ሌሎቹን እጽዋቶች ደግሞ እንዲበላ ፈቅዶለታል፣ እንዲኖር እንዲሞት። በአዲስ ኪዳን ደግሞ ቅዱስ ስጋውን ክቡር ደሙን ደግሞ ይኸው ስጋዬን ብላ ጠጣ ነው። ያኔ ደግሞ ይሄኛውን ብላ አለ። ስለዚህ ብሎ የሚለንም ለህይወት ነው፣ አትብሎ የሚለንም ለህይወት ነው። ልክ በዛው አንፃር ካየኸው ኃጢአቶችንም ሊሆን ይችላል ሌሎች ነገሮችን የሚጠቅሙ ቢሆን ኖሮ አድርጉ ይለን ነበር። ስለማይጠቅሙ ግን ምን እያለ መጣ? አታድርጉ። ዝሙት የሚጠቅም ቢሆን አድርጉት ይል ነበር። ስለማይጠቅም አታድርጉት አለ። ስርቆት የሚጠቅም ቢሆን ኖሮ አድርጉት ይል ነበር። ስለማይጠቅም አታድርጉት አለ። ልክ እንደዛው በዛው አካሄድ ሌሎችንም ማየት ማለት ነውና ለዚህ ነው በእናት ሕግ መሰረት ብላም ለህይወት ነው አትብላም ለህይወት ነው ተብሎ የሚባለው ማለት ነው። በተለይ አሁን በእኛ ዘመን ይሄ የዘረኝነት በሽታ በመታን ሰዓት የሐዋርያቱን ስምሪት እዚች ላይ ጠቀስካታለች። ጥሩ እንግዲህ ሐዋርያቱን ሄዳችሁ አስተምሩ ሲል ለመላው ዓለም እንጂ ለእስራኤል ብቻ አልወሰናቸው። ለመላው ዓለም ሄዳችሁ አስተምሩ፣ በመላው ሁሮ ማሩ ሰቁላ አጥናፍ ዓለም በዓለም ሁሉ ዞራችሁ ነው እንጂ ያለው ኢየሩሳሌም ላይ ተወሰናችሁ በዛች በኢየሩሳሌም ዙሪያ ባሉ ከተማ የተወሰናችሁ አይልም። ሲጀመር የተገለጸላቸውን ቋንቋ ብዛት ስታየው በዓለም ሁሉ ዞሮ በሚሰማው ቋንቋ ሰው እንዲያስተምሩ ነው እግዚአብሔር የፈለገው። ለምን ያን ሁሉ ቋንቋ ለነሱ 72 ቋንቋ ከሚያውቁት ጋር ገለጸላቸው ስንል ዓለም ሊሰማበት በሚችለው ቋንቋ ሁሉ ወንጌል ማዳረስ እንዳለባቸው ነው የሚያሳየው በራሱ የቋንቋ መገለጡ ማለት ነው። ስለዚህ ወደ ዓለም ዞረው እንዲያስተምሩ እንጂ ወንጌል ለኢየሩሳሌም ብቻ ቢሆን ኖሮ በኢየሩሳሌም አስተምሩና አረፍተ ዘመናችሁ እዚሁ ይለቅ ማለት ይችላል። ግን ያን ስላልፈለገ ምን አለ? ሁሮ ማህሮ የሚል ቃል አስቀመጠ ማለት ነውና ዛሬም የመምህራን መርህ መሆን ያለበት ሁሮ ማህሮ ነው። መምህራን አስተምረው ሂዱ ዓለምን በወንጌል አጥለቅልቋት ነው እንጂ የሆነ ቦታ ላይ ተገደቡ የሆነ ቦታ ላይ ተወሰኑ የሚል አይደለም። መምህራን ወንበር ተክለው ያስተምራሉ። ያስተማሩት ትምህርት ለዓለም ሁሉ ደቀ መዛሙርቶቻቸው ምን ይላሉ? ተሰራጭተው ወንጌልን ያስተምራሉ ማለት ነው። ከዚህ አንፃር ነው ቢሄዱ የማያገኙት ቢፈልጉት የማያጡት። እንግዲህ እሱ አሁን ለምሳሌ እግዚአብሔርን ስንጠራው ስሙ እግዚአብሔር ቢሆንም ብዙ ስሞች አሉት። ለምሳሌ ዓለማት ተብሎ ይጠራል። የዓለማት ሁሉ ዓለም ነው። ይሄ ማለት ለምሳሌ የመላእክት ዓለም እግዚአብሔር ነው፣ የቅዱሳን ዓለም እግዚአብሔር ነው፣ የኔናንተም ዓለም እግዚአብሔር ነው። ለምሳሌ እግዚአብሔር ለራሱ ዓለም የለውም። ሊቁ ምን ይላል? ዓለማትክሙ ሥላሴ ዘአልብክሙ ዓለም ይላል። እግዚአብሔር ለራሱ ዓለም የሌለው ዓለም ነው ራሱ ማለት ነው። የኛ ዓለም ግን እርሱ ነው። አሁን ለምሳሌ በስጋው ደግሞ አንድ ምሳሌ ላንጣለን። ስለ ስጋው ደግሞ አባቶች ሲያስተምሩ 3 አይነት ንጽጽሮችን ያመጣሉ። ለምሳሌ ከሰማይ እስራኤላውያን ይወርድላቸው መና፣ ክርስቶስ አበርክቶ ያበላው መና፣ እንደገና ደግሞ ራሱ የህይወት መብል ነው ክርስቶስ። ይሄን 3ቱ መና ሲያነጻጽሩ ምን ይላሉ? የበረሃውን መና የበሉ ሰዎች በእምነት ጀምረው በስጋ የጨረሱ ናቸው አሉ። በምን ጀምረው? በእምነት ጀምረው በስጋ የጨረሱ ናቸው።
የበረከተው መና የበሉ ሰዎች በእምነት ጀምረው በስጋ ጀምረው በስጋ የጨረሱ ናቸው። የህይወት መና ክርስቶስን የበሉት ግን በእምነት ጀምረው በእምነት የጨረሱ ናቸው። ሌሎቹ በስጋ ጀምረው በስጋ የጨረሱት ንገስልን ያሉት እንደውም ምንድነው የሚለው ትርጓሜያችን ላይ ቢሞቱ ያስነሳል፣ ቢታመሙ ይፈውሳል፣ እንዲህ ያለውን ቢያነክሱት ምን ይብሳል ብለዋል አባቶቻችን ሲተረጉሙ። ስለዚህ ንገስልን አሉት። በስጋ ጀምረው በስጋ የጨረሱት። በእምነት ጀምረው በስጋ የጨረሱት እስራኤላውያን ደግሞ ሙሴን ምንድነው ያሉት? ከሰማይ ሲወርድ የነበረው መና ሰለቸን ያሉት። ግን በእምነት ጀምረው በእምነት የጨረሱት ግን ምን አሉ? ዓለማችን አንተ ነህ ብለውታል ክርስቶስን። ለምን? እርሱ ዓለም የለውም፣ የኛ ዓለም ግን እርሱ ነው። ስለዚህ ዓለማት ተብሎ ይጠራል፣ የዓለማት ሁሉ ዓለም። መካናት ተብሎ ይጠራል፣ የቦታዎች ሁሉ ቦታ ነው። ሕይወተ ሕያዋን ተብሎ ይጠራል፣ የመኖራችን ሚስጥር ነው። አሁን ለምሳሌ ባለፈውም ጠቅሼዋለሁ፣ አይተው ከሆነ እዛ መድረክ ላይ ሰው በመሃል እጁ እንቁላል ቢይዝ ሊኖር የሚችለው ከእንቁላሉ ውስጥ ነው ከእንቁላሉ ውጪ ነው? ከእንቁላሉ ውጪ ነው ሊኖር የሚችለው። እግዚአብሔር ግን ከውጭ እየኖረ ከውስጥ የሚኖር አምላክ ነው። ቢሄዱ የማያገኙት ቢፈልጉ ግን የማያጡት የቅርብ አምላክ ነው። ስለዚህ ለምሳሌ እኔ ልኖር ብችል የምኖረው ምን ላይ ነው ከተባለ እኔ ልኖር የምችለው ከእንቁላሏ ውስጥ ነው። እንቁላሏን እንደ ዓለም ከወሰርናት በእግዚአብሔር መዳፍ ላይ ናት ዓለም ያለችው ካልን እኔ ልኖር የምችለው ምን ውስጥ ነው? እንቁላሏ ውስጥ ነው። እግዚአብሔር ግን ከዓለም ውጪ በአፋ አለ ከውስጥም አለ ማለት ነው። ስለዚህ ቢፈልጉ አያገኙት፣ ቢሄዱ የማያገኙት ቢፈልጉ ግን የማያጡት ድንቅ አምላክ ነው ማለት ነው። እንግዲህ ወደ ዛሬው አጠር ወዳለው መርሃ ግብራችን ስንሄድ ወደ ቅዱሳን መጸለይ ከእግዚአብሔር ውጭ ሌላ አምላክ ማምለክ አያስብልም ወይስ ያስብላል? ወደ ቅዱሳን መጸለይ ከእግዚአብሔር ውጭ ሌላ አምላክ ማምለክ አይደለም። ሲጀመር በቅዱሳን ምልጃ ወይም የቅዱሳን አማላጅነት አስፈላጊነቱን የነገረንም ያስተማረንም ራሱ እግዚአብሔር ነው። ለምሳሌ በመጽሐፍ ቅዱስ ማስረጃ ስናየው እነ አብርሃምን ብትመለከት፣ እነ ኢዮብን ብትመለከት ኢዮብ ጓደኞቹ በተቸገረ ሰዓት ርቀውት ነበረ። ሲድን ደግሞ መልሰው ወደሱ መጥተው ነበር፣ እነ ኤልፋዝ ማለት ነው። እግዚአብሔር ምንድን ያለው? ኢዮብ ካልጸለየላችሁ ምን አለላችሁም ያለው? ይቀራላችሁ አልመራችሁ ማለት። ይሄ ማለት ቅዱሳን ይጸልዩላችሁ የሚል ትእዛዝ ያስቀመጠው ራሱ ነው ማለት ነው። አንድ ሁለተኛ የጌራራው ንጉስ አቤሜሌክ ጋር እርሱ ስላንተ በስምህ ካልጸለየልህ ምን አለልህም ነው ያለው? ይቅር አለልህም። ስለዚህ ይሄ ምን ያሳያል ካልከኝ እግዚአብሔር አምላክ ቅዱሳኑ ስለኛ እንዲጸልዩ ያዘዘው ራሱ ነው ማለት ነው። ራሱ ነው። እንደገና የሐዋርያት መልእክት ላይ ተመልክተው ከሆነ እነ ቅዱስ ጴጥሮስ ስለኛ ጸልዩልን፣ ስለኔ ጸልዩልን እያለ ይናገራል። ይሄ ሁሉ የሚያሳየው ምንድነው? የነሱ ጸሎት እንደሚያስፈልግ እንጂ እንደማያስፈልግ አይደለም። አንደኛ ሲቀጥል፣ ሁለተኛ እነዚህ የቅዱሳንን ጸሎት መተማመን ወይ በእነሱ ስር መጠጋት ይሄ እግዚአብሔርን ማምለክ አይደለም። ለምሳሌ 1-3 ነጥቦችን ላንሳለን። እንዲህ አይነት ሐሳብ ስናነሳ በሌሎቹ ቤተ እምነት ላይ የሚነሳ ጥያቄ አለ። ለምሳሌ 1-3ቱን እናንሳ። የክርስቶስን ቤዛነትና አዳኝነት ከቅዱሳን ምልጃ ጋር ማምታታት። ቤተክርስቲያን የቅዱሳንን ምልጃና የክርስቶስን ቤዛነት ለይታ እንጂ አምታታ አስተምራ አታውቅም። አንደኛ መያዝ ያለበት። ሁለተኛ በቅዱሳን ጸሎትና ምልጃ መተማመን የክርስቶስን አዳኝነት አለማመን አድርጎ የሚሳልበት ሁኔታ አለ። ይህም የቤተክርስቲያናችን አስተምህሮ አይደለም። በሶስተኛ ደረጃ ቅዱሳን ያማልዳሉ ማለት እግዚአብሔር ካልነገሩት አይሰማም ብለው ነው የሚያስቡት የሚል እሳቤ ደግሞ የሚቀረጽባቸው አካላት አሉ ባይምሯቸው። ቤተክርስቲያናችን ይህን አታስተምርም። በቅዱሳን ምልጃ እንድንጠበቅ፣ በቅዱሳን ቃል ኪዳን እንድንጠበቅ የፈቀደ ያዘዘ ቅድማን ነው ብያለሁ፣ እግዚአብሔር ነው። ለምሳሌ መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ ወይም የሚላኩ መናፍስት አይደሉም ምን ይላል? ምንን ይወርሱ ዘንድ? መዳንን። ስለዚህ ይወርሱ ዘንድ ስላላቸው የሚያገለግሉ የሚላኩ የሚጠብቁ ቅዱሳን መላእክት እንደሆነ ሐዋርያው በዕብራውያን መልእክቱ ተናግሯል። ስለዚህ እነዛ እንዲራዱ እኛም በእነሱ እንድንጠበቅ ያዘዘ እግዚአብሔር ነው። ስለዚህ ይሄ የራሳችን ፈጠራ ከመጽሐፍ ቅዱስ ውጭ የሆነ አስተምሮ አይደለም ማለት ነው። በእኛና በቅዱሳን መካከል ልዩነት ምንድን ነው ያለው? እሺ ጥሩ ነው። ሁለታችንንም እንግዲህ ቅዱሳን የምንላቸው አሉ፣ እኛም ደግሞ በዚህ ምድር ላይ ያለን አለ። ሁለታችንም እግዚአብሔር ነው የፈጠረን። ስለዚህ በሁለታችን መካከል ምንድነው ልዩነቱ?
እንዲህ አይነት ጥያቄዎች ሲጠይቅ የሌሎቹን ሐሳብ እየመጥቼ እንዲጠራላቸው በጣም ብዙ የሚንሸራሸሩ ነገሮችን ነው እንጂ ምናልባት አድማጮች አሁን ይሄን ስጠይቅ እንዴት ይሄ ይጠይቃል ይሄን አያምንም የሚል ነገር አይ ጥሩ ነው። በእኛና በቅዱሳን ሰዎች መካከል ያለው ልዩነት ምንድነው ስንል አንድ ሰው ቅዱስ ለመባል መጀመሪያ መስፈርቱ ምንድነው? ይሄ ማየት ያስፈልጋል። ለምሳሌ እኛና ቅዱሳን ስንል አይተ ከሆነ ቅዱሳን እየተባሉ የሚጠራሩ አካላት አሉ። ታዲያ ቅዱስ ለሚለው መስፈርቱ አንድ ሰው ምንድነው ሲባል የመጀመሪያው ቅዱስ ማለት ለምሳሌ ግሳችን ምን ቀደሰ፣ አመሰገነ፣ ለየ፣ አከበረ እያለ ይሄዳል። መረጠ እያለ ይሄዳል። ስለዚህ መመረጥ መለየት ነው አይደለም? ቅዱስ የሚለው ቃል ቅድስና ስንል ከምን መለየት ነው? አንደኛ ከምን መለየት? ከፈቃደ ስጋ መለየት ነው። ከፈቃደ ስጋ ሰው ሁለት ግብር አለው፣ ፈቃደ ስጋና ፈቃደ ነፍስ። ቅዱሳን የምንላቸው ማንን ነው ስንል ፈቃደ ስጋቸው ለፈቃደ ነፍሳቸው ያስገዙትን፣ ፈቃደ ስጋቸው ለፈቃደ ነፍሳቸው ያስገዙትን። ለምሳሌ አንተ ፈቃደ ስጋን መቆጣጠር ሳችል ፈቃደ ስጋ በላይ ላይ ሰልጥኖ የቅድስናን ማዕረግና ደረጃ ልታገኙ አትችልም። እጅ ላይ ገንዘብ ልታደርገው አትችልም። ለምን? እየሰለጠነብህ ያለው መላካዊ ጠባይ ሳይሆን እንስሳዊ ጠባይ ስለሆነ ማለት ነው። ስለዚህ ሰው መላካዊ ጠባዩ በሱ ላይ እንዲሰለጥን፣ እንስሳዊ ጠባዩ በሱ ላይ እንዳይሰለጥን ማድረግ ሲችል፣ ፈቃደ ስጋው ለፈቃደ ነፍሱ ማስገዛት ሲችል ቅድስና መለየት ነው ብለናል። ከኃጢአት፣ ከዘረኝነት፣ ከሙስና፣ ከአድመኝነት ተለይቶ እንደ እግዚአብሔር ቃል ብቻ መኖር ሲችል ያ ሰውዬ ቅዱስ እንለዋለን። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህይወተ ስጋውን ባለንበት ጊዜ የበቁ ቅዱሳኖች አሉ። ምናልባት እኛ አናቃቸው ይሆናል እንጂ ይኖራሉ በየገዳማቱ። ግን በአሰያየም ደረጃ ቅዱስ ብላ የምጠራው አንድ ሰው ብቻ ነው። ምናልባት ሐሳቤ የተምታታ እንዳይሆን አንድ ሰው ማለት አሁን ለምሳሌ ብፁዕ ወቅዱስ አቡነ ማትያስ ነው የምንለው አይደለም? ቅዱስ ብላ የምጠራው ፓትርያርኩን ብቻ ነው። ሌሎች ብፁዓን አበው ሊቃነ ጳጳሳትን ሊቃነ ጳጳሳት እያለች ብፁዓን አበው ሊቃነ ጳጳሳት ትላለች እንጂ ቅዱስ ብላ አትልም። ቅዱስ የምትለው በስያሜ ደረጃ አንድ ለፓትርያርኩ ነው። ይሄ አባቶች ውሳኔ ነው። ከዛ በዘለለ ግን ይሄ ማለት ግን ቅዱሳን የሉም ማለት አይደለም። በህይወት እያሉ ቅዱሳን የሉም ማለት አንችልም ወይስ እንችላለን? አሉ፣ ቅዱሳንም አሉ። ግን በአሰያየም ደረጃ ስንጠራ ቅዱስ ብለን የምንጠራው ፓትርያርኩን ብቻ ነው። ይሄ ማለት ግን ቅዱሳን የሉም እያልኩ አይደለም። ቅዱሳን እኮ አሉ። ግን ለአሰያየም ደረጃ ቅዱስ ተብሎ አሁን ለምሳሌ አንድ ሰው ቅዱስ ተብሎ እኮ ተረጋግጦ ታቦት ተቀርጾለት ስንክሳር ተጽፎለት የምናገኘው ከእረፍታቸው በኋላ ከ50 ዓመት በኋላ ታይቶ ተመርምሮ ነው። ስለዚህ እስከዛ ድረስ ያ ሰውዬ በምን ውስጥ ነው ያለው ማለት ነው። ለምሳሌ የቅድስና ደረጃ በሶስት አይነት ፍጹም፣ ማዕከላዊነት፣ ወጣኒነት፣ ማዕከላዊነት፣ ፍጹምነት እንላለን አይደለም? በየትኛው ደረጃ ላይ እንዳለ አናውቅም። ውድቀት፣ ድቀት ሊያገኘው ይችላል። እንደገና ደግሞ ከዛም ነፃ ሊሆን ይችላል። ይሄ የሚታወቀው በመጨረሻው ምኑ ላይ ነው ማለት ነው? በእረፍቱ ጊዜ ነው። ከዛ ያ ተመርምሮ እንዳልከው ከ50 ዓመት በኋላ ምን ይሰራለታል ማለት ነው? ስንክሳር ተጽፎ ጽላት ተቀርጾለት ቅዱስ የሚለው ስም በአዋጅ ይታወጅለታል። ስለዚህ አባቶቻችን ግን የወሰኑት ምን ብለው ነው? አሁን ቅዱስ ብለን የምንጠራው ቅዱስ ፓትርያርኩን ነው። ሌሎቹ እንደማዕረጋቸው ብፁዓን አበው ሊቃነ ጳጳሳት እያልን ግን እንጠራለን ማለት ነው። ከዚህ አንጻር በእኛና በቅዱሳን መካከል ያለው ልዩነት ምንድን ነው ስንል እነዚህ ፈቃደ ስጋቸውን ለፈቃደ ነፍሳቸው ያስገዙ ናቸው። ለምን? ተጋድሎ ይፈልጋል። ምናልባት በሆነ ልክ ያህል እኮ ራስን ልትገታ ትችላለህ። ግን በጣም ጽናት ይፈልጋል፣ ተጋድሎ ይፈልጋል፣ መጾም፣ መስገድ፣ ያንን ሁሉ የነሱ የደረሰባቸውን ውጣ ውረድ ማለፍ ይፈልጋል። ቅዱሳን ማለት ያው ሰማዕታቱን ያጠቃልላል፣ ሁሉንም መላእክቱን ያጠቃልላል። አጠቃላይ እግዚአብሔር የመረጣቸውን መርጦ ያከበራቸውን አክብሮ ያጸደቃቸውን መመረጥ ሊኖር ይችላል፣ መክበር ሊኖር ይችላል። መጽደቅ ደረጃ ላይ ሳይደርሱ አሁን በህይወት ያሉት እንዴት ነው ቅዱሳን አሉ ልንል እንችላለን? የምንችለው አሁን ለምሳሌ ወጣኒነት፣ ፍጹምነት፣ ማዕከላዊነት፣ ፍጹምነት እንላለን አይደለም? አንድ ሰው እንዲሁ አይተ ከሚሰራው ስራ በጎነቱን ልታውቀው ትችላለህ፣ ጥሩነቱን ልታውቀው ትችላለህ፣ በምን አይነት መንገድ ላይ የሚሄድ እንደሆነ ልታውቀው ትችላለህ። ቅዱስ ነው ብለህ ግን ለመደምደም አትችልም። ለምን? የነገውን ፍጻሜ አታውቀውም። የመጨረሻ ቅታ ደረጃ ላይ ደርሰው ከቅድስና ማማ ላይ የወደቁ አባቶች አሉ። ያለ ቅዱሳን አማላጅነት
ሌሎችም የሚሉት ነገር አለ ማለት ነው። ያለ ቅዱሳን አማላጅነት በራስ ብቻ መጽደቅ ይቻላል ወይስ አይቻልም? ጥሩ፣ በጣም ጥሩ ጥያቄ ነው። ያለ ቅዱሳን አማላጅነት መጽደቅ ይቻላል አይቻልም? ይቻላል። ግዴታ ያለ ቅዱሳን አማላጅነት ሰው አይድንም ብላ ቤተክርስቲያናችን አታስተምርም። የቅዱሳን አማላጅነት ይጠቅማል፣ ከሞት ያድናል፣ ይታደጋል። አዎ፣ ጥያቄ የለበትም፣ ጥርጥር የለበትም። ግንሳ አንድ ሰው ለብቻው ሆኖ መጽደቅ ይችላል? ይችላል። እኛ እንግዲህ ያው እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያን በተለይ ደግሞ እንደ ኢትዮጵያ በቅዱሳን ምልጃ እንተማመናለን፣ እናምናለን፣ እንደገፋለን። ውጤቱንም እኛው ላይ ራሳችን እናውቀዋለን። ግን ከዛ የበለጠ ደግሞ ለማስገንዘብ የቅዱሳን ምልጃ ምን ኃይል አለው ለሰው ልጆች? እሺ፣ የቅዱሳን ምልጃ ምን ያህል ኃይል አለው? ከእሳት እስከ መውጣት ድረስ፣ ከሞት እስከ መታደግ ድረስ፣ የሞትን ባህር ማሻገር እስከሚያስችል ድረስ ኃይል አለው። ለምሳሌ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ብትመለከት እንዲህ ይላል። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዘመን የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች ይቅር የማትላቸው እስከ መቼ ድረስ ነው ብሎ ሲጠይቅ እንመለከታለን። ማን ነው የሚጠይቀው? ዘወትር ከፊቱ የሚቆመው የእግዚአብሔር ቅዱሱ መልአክ። ማንን ነው የሚጠይቀው? እግዚአብሔር። ምን እያለ? ይቅር የማትላቸው ለምንድን ነው እያለ ሲጠይቀው እናያለን። ይሄ ማለት እንግዲህ ይቅር አላቸው ማለት እግዚአብሔር ከምን ሊወጡ ነው ማለት ነው? እስራኤላውያን ከባርነት ሊወጡ ነው። ስለዚህ ከባርነት አውጣቸው እያለ እየለመነ ነው ማለት ነው። እዛው ላይ ምን ይላል? እግዚአብሔርም ለመልአኩ በሚያጽናና ቃል ተናገረው ይላል። በምን ቃል? በሚያጽናና። ይሄ ማለት መልካም መልስ መለሰለት ማለት ነው። ስለዚህ በምድራዊ እንኳን ስንመለከት በሰማይ ያለው ቅዱሱ መልአክ በምድር በባርነት ያሉትን እስራኤላውያንን ከዚህ ከባርነት አውጣቸው ብሎ የሚለምን ከሆነ ከሲኦል ነፍሳትን እንዲወጡማ እንዴት አይለምን? አንድ ሁለተኛ፣ ለምሳሌ ቅዱስ ጴጥሮስ የሐዋርያት ሥራ ላይ ስትመለከት ጣቢታን ከሞት አስነስቷታል። ጣቢታን ከሞት ሲያስነሳት ነፍሷ ቤት ነው የነበረችው። የጣቢታ ወይ በሲኦል ወይ በገነት ነው። ግብሯን እንግዲህ ስለማናቅ ያቺ ነፍስ ወይ በሲኦል ወይ በገነት ነው ያለችው። ቅዱስ ጴጥሮስ ያቺን ነፍስ ሲያስነሳ ነፍሷ ከምኗ ተዋህዳ ነው የተነሳችው? ከስጋዋ። አሁን ያቺ ነፍስ ከስጋዋ ተዋህዳ እንድትነሳ የለመነ ማን ነው? ጴጥሮስ። ነፍስና ስጋን ያዋሃደ ማን ነው? እግዚአብሔር። አሁን ልብ በል፣ ያቺ ነፍስ ወይ ከሲኦል ነው ወይ ከገነት መታ ነው የተነሳችው። ቅዱስ ጴጥሮስ ለምኖ ያቺን ነፍስ ከስጋዋ ተዋህዳ እንድትነሳ ማድረግ ከቻለ በሲኦል እሳት የሚገረፉትን ነፍሳትማ እንዴት ከሲኦል አያወጣ? ሐሳቤ ግልጽ ሆነ ማለት ነው። ልክ በዚህ አንጻር ማየት ይቻላል። ለምሳሌ 30 ደቂቅ እሳት ውስጥ ገቧል። ገብርኤል ከየት ነው የመጣው? ከሰማይ ነው አይደለም? ከሰማይ መጥቶ 30 ደቂቅ ነው። እንደውም ምርጥ በሆነ ምሳሌ ይህንን መስለው ነግረውናል፣ አስታውሳለሁ። ለምሳሌ ከዚህ ሰማይ ስንት ኪሎ ሜትር ነው ርቀቱ? ምናልባት ከዚህ ሰማይ 150 ሚሊዮን ሰማይ ሳይሆን ፀሐይ ነው ብቻው ላይ ድረስ ከዚህ ፀሐይ 150 ሚሊዮን ማይልስ ርቀት ምናምን አካባቢ ያለው ይባላል። ብቻ እሱን እንደ ሳይንስ ነው እንግዲህ እንደ ሳይንስ ነው እንደነገሩን ነው። ሳይንስ እንደነገረን ነው። አሁን ለምሳሌ 30 ደቂቅ እሳት ውስጥ ሲገቡ አሉ። እኔ ምሳሌያቸው ስለተመቸኝ ነው። እሳት ውስጥ ሲገቡ ገብርኤል የመጣው ከየት ነው? ይሄ ሚሊዮን ምናምን ማይልስ ርቀት ካልነው ስፍራ ነው። ኢዮር ራማ ኤረር ከምንለው ከተማው። ለምሳሌ በአንድ ወቅት የተነሳም ጥያቄ ስላለ ነው። እኔ የምኖረው ኢትዮጵያ፣ እህቴ የምኖረው ካናዳ። እኔ ገብርኤል ብል ቁልቢ ነው የሚደርሰው እኔ ጋ ነው ወይስ ካናዳ እህቴ ጋ የሚል ጥያቄም ተነስቶ ነበር። የሆነ ሰዓት አይተህ ከሆነ ማለት ነው። እና ምን ይሆናል መሰለ፣ ከሰማይ እሳቱ ውስጥ መድረስ ይርቃል ወይስ ከዚህ አሜሪካ መድረስ? ከሰማይ አስበው ርቀቱን። እንግዲህ መላእክት ከአይን ጥቅሻ ይልቅ ፈጥነው ይደርሳሉ የሚባለውም ለዚህ ነው። ስለዚህ ከአሜሪካ ካናዳ፣ ድፍን ዓለም ላይ ያለ ሰው ቢኖር በጣም ሲምፕል ነው ማለት ነው። በጣም ሲምፕል ነው። ምናልባት ጥያቄያችን ወደ ሌላ ዘርፍ ይዞ እንዳይሄድ እንጂ ይሄ ብቻ ሳይሆን ምን አለ መሰለህ፣ ለምሳሌ አንተ ገብርኤል ብለህ እዚህ ብትጠራ፣ እናት የሆነ ሀገር ላይ ገብርኤል ብለው ቢጠሩ፣ ወንድሙ የሆነ ሀገር ላይ ገብርኤል ብለው ቢጠራ ገብርኤል ላይ ሊደርስ ይችላል የሚል ጥያቄ ሲነሳ አንዱ ምን ይሆናል መሰለህ፣ ለምሳሌ በገብርኤል ስር እልፍ አእላፋት ነገዶች አሉ። በሚካኤል ስር እልፍ አእላፋት ነገዶች አሉ። ልክ ገብርኤል ወይ ሚካኤል ወይ ሩፋኤል ወይ ራጉኤል ብሎ ሲጠራ ከነገዱ ስር ያሉ ቅዱሳን መላእክት ምን ይሆናሉ? በዛ ስፍራ ላይ ሄደው መከተም ይችላሉ።
ሐሳቤን አግኝተው ይኮነ ገብርኤል ስትል ከገብርኤል ነገር ስር ያሉ እልፍ አእላፋት መላእክት ወጥተው ምን ይላሉ? በዛ ስፍራ ላይ ይከትማሉ ማለት ነው። አንድ ሁለተኛ ቅዱሳን መላእክት ረቂቃን ናቸው፣ ለኛ ረቂቃን ናቸው፣ የማይጨበጡ የማይደሰሱ ናቸው። ግን ምን ይባላል በአባቶች ዘንድ ያንዱ መልአክ ክንፍ የሆነ ያህል መክደን የሚችል ነው። አገርን መክደን የሚችል አቅም ያለው ክንፍ ነው ያንዱ መልአክ ክንፍ። ስለዚህ በክንፉ ስር መጠለል ይችላል፣ ማስጠለል ይችላል። ምናልባት እኛ እንደምናስበው ውሱን የሆነ ወርታ የተወሰነ እዚህ ጋር ብለን የምንወስነው አይደለም። ረቂቅ ነው፣ ከአይን ጥቅሻ ይልቅ ፈጥኖ የሚደርስ ነው። ቢጠራ የትም ቦታ ከመቅጽበት መድረስ የሚችል ነው። ከዚህ አንፃር ይሄ መታየት ይችላል። ስለዚህ መልአኩ ምን አለ? እስከ መቼ ድረስ ምን አትላቸው አትምራቸው ብሎ ጸለየ። በሚያጽናና ቃል ማን ተናገረው? እግዚአብሔር ተናገረው እንላለን። ስለዚህ የቅዱሳን ምልጃ በዚህ ውስጥ እናያለን። አንድ ሌላ ደግሞ ልጨምርልን። ለምሳሌ ምን የሚባል አባባል አለ? እዚህ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ በፕሮቴስታንቱ ዓለም ስለሚጠቅሱት ነው። በነገራችን ላይ ምን ይላል መጽሐፍ ቅዱስ ላይ? አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ ስምህም ከዘላለም ለታዳጊያችን ነው ይላል። ይሄንን ቃል ለምን ይጠቀሙታል? ቅዱሳን በአጸደ ነፍስ ሆነው እንደማያውቁ ዕውቀት እንደሌላቸው ስለኛ እንደማይጸልዩ እንደማይማልዱ ማሳያ ምን የሚለውን ይጠቀሙታል? አብርሃም ባያውቀን እስራኤልም ባይገነዘበን ይሉታል። ይሄ ቃል ግን ለዛ መጠቀስ ያለበት ቃል አይደለም። ለምሳሌ በደንብ ምዕራፍና ቁጥር ከጠቀሱበት ቦታ ጠቅሶ የቤተ ክርስቲያናችን እንቁ መምህር ያረጋል ጠቅሰውታል። መድሎተ ጽድቅ ላይ ማለት ነው። በትንታኔ ተጽፏል ከነ መጽሐፉ ማለት ነው። እና ምን ልፈልጌ ነው? አብርሃም ባያውቀን እስራኤልን ባይገነዘበን ማለት እና አብርሃም ከሞቱ በኋላ አያውቁም ማለት አይደለም። ለምሳሌ 3 ደቂቅ እሳት ውስጥ ሊጣሉ ሲሉ የምናመልከው አምላክ ባያድነን እንኳ ምንድን ያሉት? ባያድነን እንኳ ምን አንልም አንክድም። ባያድነን እንኳ ማለት አያድነንም ማለት ነው አይደለም። እንደው የሚያሳየው የእምነታቸውን ጽናት ነው ያሳየ የእምነታቸውን ጽናት። ልክ እንደዛ አብርሃም ባያውቀን እንኳ ማለት ያለውን ነገር የሚያጸና እንጂ አፋልሶ የሚያስቀምጥ ቃል አይደለም። ባያድነን እንኳ ማለት አለማዳን እንዳልሆነ ሁሉ አብርሃም ባይቀበለን የሚለው ቃል ባያውቀን የሚለው ቃል ባይገነዘብን እስራኤል የሚለው ቃል እንደውም የሚያጸና እንጂ እነሱ ባሉት አንፃር የሚያፈርስና የሚያጣርስ አይደለም ማለት ነው። የሚያጣርስ አይደለም። ለዚህ ማስረጃ ከተፈለገ ለምሳሌ ሙሴና ኤልያስ በደብረ ታቦር ተገልጠዋል። ሙሴ መጣ የምንለው ከየት ነው? ከመቃብር ነው። በአካለ ነፍስ ነው። ይሄ ማለት ምን ማለት መሰለ? የሉቃስ ወንጌል ምዕራፍ 9 ቁጥር 29 እስከ 31 ያለውን ስትመለከተው ስለ መውጣቱ ይነጋገሩ ነበር የሚል ቃል ተጽፏል። ማናማ ክርስቶስ በተገለጠበት ጊዜ ሙሴና ኤልያስ። መውጣቱ የተባለው ምንድን ነው? ለምሳሌ መውጣቱ የተባለው የክርስቶስ መሰቀሉ፣ መሞቱ፣ መነሳቱ፣ እርገቱ ነው መውጣቱ የተባለው ማለት ነው። ሙሴ ከሞተ 1700 ዓመት አካባቢ ገደማ ሆኖታል። ስለ ክርስቶስ መውጣት፣ ስለ መሰቀል፣ ስለ መሞት ከየት አወቀ? ሞቷል ካልን የታውቆት ስለ ክርስቶስ ስለ መውጣቱ፣ ስለ መሰቀሉ፣ ስለ ማረጉ አላፊያትን ብቻ ሳይሆን መጻያትንም ሆኖ በዛ ስፍራ ያውቃሉ ማለት ነው። የታወቀ ለምሳሌ ሉቃስ 16 ላይ አልዓዛርና ነዌ ብዙ ጊዜ ይጠቀሳሉ። አይተቆም 5 ወንድሞች አሉ ይብሏል። በአካለ ነፍስ ሆነ 5 ወንድሞች መኖሩ እንዴት ታወቀ? ያውቃሉ ማለት ነው አይደል? ተቃጠልኩ አለ 5 ወንድሞች እንዳሉ ታውቋል። አንድ አብርሃም ደግሞ ነዌ ይሄ ለወንድሞቼ ለ5 ወንድሞች ወደኔ እንዳይመጡ እንደኔ አይነት ተግባር ውስጥ አሉና ወደዚህ ስፍራ እንዳይመጡ ምን ላድርግ? ሄደ ንገራቸው አለው። አይሆንም። እሺ አልዓዛር ሄዶ ይንገራቸው። አይሆንም። ታዲያ ምን ይሻላል ሲል የመጨረሻው መፍትሄ ያስቀመጠለት ምንድነው? ኦሪትና ነቢያት አሉላቸው። ይሄ ማለት ምን ማለት ነው ካልከኝ የሕግ መጻሕፍት ተሰርቷል ነው። ይሄን ቃል የተናገረው ማን ነው? አብርሃም የነበረው መች ነው? በሕገ ልቦና። ልብ በል የሙሴ መጻሕፍት ሕግና ኦሪት መጻፋቸውን የታወቀ መሀላቸው ላይ ወደ 500 ዓመት ገደማ ልዩነት አለ። እሱ የነበረው በሕገ ልቦና ነው፣ ሙሴ በሕገ ኦሪት ነው። ይሄ ማለት ከሞተ በኋላ ሙሴ ሕግን እንደጻፈ ስርዓት እንደሰራ ማን አውቋል ማለት ነው? አብርሃም አውቋል ማለት ነው። ያኛው ወንድሞቼ እንዳይጠፉ ብሎ እንደኔ ሲኦል እንዳይገቡ ብሎ የሚለምን ከሆነ
በገነት ያሉ ቅዱሳንማ እኛ እሳቱ እንዳያገኘን ከእግዚአብሔር እቅፍ እንዳንወጣ ከበረቱ እንዳንለይ የማይለምኑበት የማይጸልዩበት ምክንያት የለም ማለት ነው። ሌላኛው ቅዱስ ዮሐንስ አፈወርቅ ስለ ምልጃ ሲናገር ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ ይላል። ማለት ምን ማለት ነው? ዕለት ዕለት ጻድቃን እየሄዱ እግዚአብሔር ፊት እየወደቁ እየተነሱ እገሌን ማርልኝ እገሌን እንዲያርግልኝ የሚሉበት ምክንያት የለም። ለምን ከተባለ እግዚአብሔር አንድ ጊዜ በሰጣቸው ቃል ኪዳን እድሜ ልክ በዛ ቃል ኪዳን ነው እግዚአብሔር ፍጥረቱን ሲምር የሚኖረው እንጂ ዕለት ዕለት እየሄዱ ከዙፋኑ ፊት እገሌን እንዲያርግልኝ እገሌን እንዲያርግልኝ አይሉ። ለዚህ ዮሐንስ አፈወርቅ አንድ ጊዜ በተሰጣቸው ቃል ኪዳን ሲያስምሩ ይኖራሉ ብሎ ዮሐንስ አፈወርቅ የተናገረው ለዚህ። ስለዚህ ዕለት ዕለት መቆም ያለባቸው ኃጢአተኛዎቹ እንደኛ ያሉት የቅዱሳን ምልጃ የምንፈልግ ነው። ልክ ዕለት ዕለት ወደ እግዚአብሔርን እንደምናመልከው ወይም እግዚአብሔርን እንደምንጠይቀው የቅዱሳን ምልጃ የምንጠይቀው እኛ ነን ዕለት ዕለት እንጂ እነሱ አንድ ጊዜ ተሰጥቷቸዋል። በዛ በተሰጣቸው ቃል ኪዳን ነው ምልጃቸውን የሚፈጽሙት። አንድ ጊዜ እግዚአብሔር የሰጣቸው ቃል ኪዳን አለ። እንዲያረገ ምርልሃለሁ የሚል ቃል ኪዳን አለ። ምርለከ የተባለ የተገባላቸውና አንድ ጊዜ ያን ጊዜ በገባላቸው ቃል ኪዳን እስከ ዓለም ፍጻሜ ድረስ ሲያማልዱ ይኖራሉ እንጂ ዕለት ዕለት እየሄዱ ገሌማር ገሬማር የሚሉ አይደለም። በዛ ቃል ኪዳኑ ተጠብቆ የተገኘ ሰው ካለ የዛ የምህረት ተካፋይ ይሆናል ማለት ነው። ዕለት ዕለት መሄድ የኛ ድርሻ ነው። ቅዱስ ገብርኤል ዘካርያስ ጋር ቀርቦ ትወልዳለህ ሚስትህም ትጸንሳለች ሲለው በተከራከረው ጊዜ እኔ በእግዚአብሔር ፊት የምቆመው ገብርኤል ነው፣ የምነግርህን ስማ፣ አላምን ካልክ ከአሁን ሰዓት ጀምሮ ድዳቱን አልወሮ ዳርጎት ይሏል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እግዚአብሔር ፊት አለው፣ እግዚአብሔር ኋላ አለው፣ እግዚአብሔር ቀኝ አለው፣ እግዚአብሔር ግራ አለው። ጥሩ ጥያቄ ነው። በነገራችን ላይ ለእግዚአብሔር ፊት ኋላ ቀኝ ግራ የለው። አሁን ለምሳሌ የአጋዕዝተ ዓለም ቅድስት ሥላሴ ስዕል 3 ሽማግሌዎች ተስለው ነው የምናየው። ለምሳሌ አብ ወልድ መንፈስ ቅዱስ ብለን እንሰጣለን አይደለም? የትኛው ነው አብ? ለእግዚአብሔር ፊትና ኋላ ቀኝና ግራ ከሌለው ቤቱ ጋር ያለው ነው አብ፣ ቤቱ ጋር ያለው ነው ወልድ። አሁን በአሳሳል ደረጃ ሲሳል ምን አይነት አሳሳል አለ? ሰው የሆነው ልጅ ብለን ወልድን ስለምንጠራ መሀል ላይ ያለው ይባላል አይደለም? ለእግዚአብሔር ቀኝና ግራ የለውም በሚለው አካሄድ ከሄድን ግን አብ ወልድ መንፈስ ቅዱስ ስንል የትኛው ነው ቀኙ የትኛው ነው ግራው? ቤቱ ጋር ያለው ነው አብ፣ ቤቱ ጋር ያለው ወልድ። ይሄ ራሱ ጥያቄ የሚፈጥራል። ለእግዚአብሔር ፊትና ኋላ የለውም። ታዲያ በእግዚአብሔር ፊት የምቆመው ብሎ ቅዱስ ገብርኤል ሲናገር መያዝ ያለብን አሁን ለምሳሌ መቆም የምትለውን ቃል ሲንያት እናውጣና መቆም የምትለዋል እምቅ ሚስጥር አላት። ለምሳሌ ዮሐንስ አፈወርቅ ዕብራውያን ምዕራፍ 10ን በተረጎመበት ድርሳኑ ላይ መቆም የምትለዋን ቃል በጣም ያምራራበት መንገድ አለ። ለምሳሌ መቆም አለ ስራ አለመጨረስን፣ መቀመጥ ደግሞ ስራ መጨረስን ያመለክታል ብሏል። ይሄ ማለት ምን ማለት ነው? አሁን ለምሳሌ ምዕራፍ 10 ላይ ክርስቶስን ሐዋርያው ምን ብሎ ነው የገለጸው? ወነበረ በየማነ እግዚአብሔር፣ በእግዚአብሔር ቀኝ ምን አለ ነው የሚለው? ተቀመጠ ይለዋል ክርስቶስን። ለክርስቶስ ሲሆን መቀመጥ ይላል፣ ለቅዱሳን ሲሆን መቆም ይላል። ለምሳሌ እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ አለ። ንግስቲቱ ወርቀ ዘቦ ለብሳ በፊት ምን ትላለች? ትቆማለች ይላል። ትንቢተ ኤርምያስ ምዕራፍ 15 ቁጥር 1 ላይ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ምን ይላል አይልም፣ ወደዚህ ህዝብ አያዘነብልም የሚል ቃል አለ። በምኔ ለቅዱሳን ሲሆን ፊት የሚል አለው በል አንድ። ሁለተኛው መቆም ብሎ ይናገራል። ይሄ ማለት ምን ማለት ነው? መቆም ስራ ለመጨረስን፣ መቀመጥ ስራ መጨረስን ያመለክታል ካል መቆማቸው ስራ እንዳለባቸው ያሳል። የምን ስራ? የምልጃ ስራ። ለክርስቶስ ሲሆንሳ በምድር ስራውን ስለጨረሰ በአባቱ ቀኝ ምን ብሎ ገለጸው? ተቀመጠ ብሎ ገለጸው ማለት ነው። አሁን ደግሞ ቆመ በሚለው ብቻ ወስዶ ሰው እንዳይሳሳት፣ ምናልባት ይሄን ቪዲዮ የሚሰማ ሰው ይሄ የሐዋርያት ስራ ላይ እስጢፋኖስ ክርስቶስን ያየው ቆሞ ነው ተቀምጦ ነው? ቆሞ ነው ያየው። ቆመ የሚለውን በዚህ አንጻር ወስዶ ሰው እንዳይስት በየአውዱ ነው የሚፈታው። እዛ ጋር ቆመ ያለው ክብርን ሲያሳይ ነው። ክብር ለምሳሌ ጻድቃንን በቀኙ ኃጥአንን ቤት ያቆማል ነው የምንለው በግራ። እግዚአብሔር ቀኝና ግራ የለውም ካልን ቀኝ የተባለው ምንድነው ስንል ክብር ነው። ክብር ነው። ሐሳቤ ከገባ ማለት ነው። በክብር ይቆማሉ። በክብር ይቆማሉ ነው። በክብር ይቆማሉ ነው። ክብርን ሲያይ እንጂ
ለእግዚአብሔር ፊት ኋላ ቀኝ ግራ አለው ብለን የምንከፋፍለው ነገር የለም። ስለዚህ ዮሐንስ አፈወርቅም መቆም የሚለውን ስራ እንዳለባቸው ስራ ለመጨረሳቸው፣ መቀመጥ የሚለው ደግሞ ገና ምን እንዳለባቸው ምልጃ እንዳለባቸው ሲያጠይቅ መቆም ስራ ለመጨረስን መቀመጥ ስራ መጨረስን ያመለክታል ብሎ የዕብራውያንን በተረጎመበት ድርሳኑ ላይ አስቀምጧል ማለት ነው። ሌላኛው ስለ ቅዱሳን ስናነሳ አንዳንድ አካላት ምን የሚመስላቸው አሉ? ስለ ምልጃ ስናነሳ ለምሳሌ ልክ ይሄ የድገፋ ለምሳሌ የድለላ ስራ እግዚአብሔር ራሱን ችሎ እንደማይሰራ ልክ የድለላ ስራ በቅዱሳን ድለላና ድጎማ አይነት የሚመስላቸው ሰዎች አሉ። ይሄ አይደለም። አባቶቻችንም አላስተማሩንም፣ መጽሐፍም ይሄንን አይልም። ታዲያ ምንድነው ካልን የእግዚአብሔር የራሱ ፍቅር በቅዱሳን ልቡ ፈሶ በምድር ያሉትን ምስኪኖች ወደ መለኮታዊ ዙፋን በጸሎት ክንፍ የሚሳብበት ወይም ደግሞ ፍጥረት ሁሉ በአንድ የፍቅር ሰንሰለት የተሳሰረ ሆኖ የመለኮታዊ መንግስት የህይወት ህግ ተካፋይ የሚሆንበት ነው። የመለኮታዊ መንግስት የዛ የህይወት ህግ ተካፋይ እንዲሆኑ በዛ መንገድ ይኬዳል እንጂ ቅዱሳን ካልነገሩት የማይሰማ አይነት ስሜት ውስጥ እንዳንገባ ብዬ ነው። ሌላኛው እግዚአብሔር ከሚወዳቸው ነገሮች አንዱ ምንድነው ከተባለ ምልጃ ነው። ለምን ከተባለ ምልጃ ሁለንተናው ፍቅር ነው። አንድን ጸሎት ደግሞ ሙሉ የሚያደርገው በውስጡ ፍቅርን የያዘው ሲሆን ነው። ለምሳሌ አንድ ሰው ለአንድ ሰው የሚጸልየው የሰውየው ችግር ሲሰማው ነው። እግዚአብሔር የኛን ጉዳይ የሚሰማን እኛ የሌሎቹ ጉዳት ምን ያህል እንደተሰማን ማወቅ ይፈልጋል። ሐሳቤን ካገኘ ማለት ነው። ስለዚህ እግዚአብሔር ከሚወዳቸው ነገሮች አንዱ ምንድነው? ምልጃ ልመና ነው። ለምን? በውስጡ ሁለንተናው ምንድነው? ፍቅር ነው። አንድን ጸሎት ደግሞ ሰው ሲጸልይ ሙሉ የሚያደርገው በውስጡ ምንን የያዘ ሲሆን ነው ብለናል? ፍቅርን የያዘ ሲሆን ነው። በገዳም የሚኖሩ ሁለት መነኮሳት ጨው ሊገዙ ወጡ ወደ ከተማ እና ሁለቱም ተጠፋፉ። ማታ እንደሄዱ ድንገት አንዱ በዚህ ተጠፋፉና አደሩ። ሁሉም በያሉበት አደሩ። ጠዋት ተገናኝተው ጨውን ገዝተው ሊሄዱ ሲሉ አንደኛው አልሄድም አለ። አንደኛው መነኮስ ይሄኛው ጓደኛው ምን ነው ወንድሜ ነው አባቴ ሲለው እኔ አልሄድም፣ በስጋ ፈቃድ ወርቄያለሁ። ስለዚህ እኔ የተቀደሰውን ቦታ አላረክስም፣ በዚሁ በዓለም ለቅር ሲለው ምንድነው የሆንከው ይለዋል። ምንድነው የሆንከው እስኪ ንገረኝ፣ ለእግዚአብሔር የሚሰማ ነገር የለም። ከሴት ጋር ወደኩ ሲለው ይሄኛው ጓደኛው መነኩሴው ቅልል አድርጎ ማለት ነው እንዳይደነግጥ ውይ እቺ ነች፣ ከስንት ሴት ጋር ነው የወደቅከው? ከአንድ ሴት ጋር ሲለው ይሄ በጣም ቀላል እኮ ነው፣ እኔም እኮ ወድቄያለሁ፣ የኔ እንደውም ከሁለት ሴቶች ጋር ነው ያደርኩት ነው እንዴ ይልና ይሄኛው መነኩሴ ከኔም የባሳለ እንደ ለካ ብሎ በል ወንድሜ እግዚአብሔር መሐሪ ነው፣ ግን ስራ አለብን፣ እናለቅሳለን። መሐሪ ነው በሚል ዝም ብለን አንሄድም። ከነበደላችን ከናቀታችን ሄደን እናለቅሳለን። መጀመሪያ ትእዛዛችንን እንፈጽማለን፣ ከዛ መድን እንሰንሳለን። ዳዊትም እኮ በድሎ ድጋሚ ልበ አምላክ የተባለው እኮ አልቅሶ ነው እያለ እየጠቀሰለት ሄዱ። እኔ አንድ ሴት ነው፣ እኔ ይሻላለሁ፣ እግዚአብሔር እኔ ይሻላለሁ፣ እሱ ሁለት ሴጋ ነው የወደቀው እያለ ሄዱ። ከዛ ቀጥታ ወደ አበምኔቱ ወስደው ትእዛዛቸውን ፈጽመው በተነጋገሩት መሰረት ሄደው ሲያለቅሱ ሲሰግዱ መሬት ላይ ሲወርቁ ሲነሱ ሁለቱም ይሄኛው መጀመሪያ ተሳስቻለሁ ያለው አንድ ሴት ጋር ወርቄያለሁ አልሄድም ወደ ገዳም አልሄድም ያለው የመጀመሪያው በዛው በደከመ መንፈስ እንዲህ እንዳለ እግዚአብሔር መልእክት ያስተላልፍለታል። በል ተነስ፣ መሬሃለሁ፣ የማርኩህ ይቅር ያልኩህ ባንተ ጸሎት ባንተ መውደቅ መነሳት ብቻ ሳይሆን በይበልጥ ከጎን ያለው ጓደኛ ያለ በደሉ ያለ ኃጢያቱ ስላንተ ብሎ በሚያለቅሰውና በሚጸልየው ስለሱ ብዬ
ምሬሃለሁ ተነስ አለው። ምልጃ ፍቅር ነው። እግዚአብሔር ደግሞ ምልጃን ይወዳል፣ በፍጹም ይወዳል ያልከው ነገር ይሄ ያጸነዋል፣ ይሄ ያበረታዋል፣ ያጠነክረዋል ብዬ ነው። እውነት ነው፣ በትክክል። እንግዲህ መጋቤ ሐዲስ ኢዮብ ለገሰ ዛሬ በጥቂቱ በቅዱሳን ምልጃና በሌሎችም ነገሮች የተወሰነች ነገር ወደ እናንተ አስተላልፈናል። ከዚህ በኋላ ደግሞ ሌሎችም ጥያቄዎች፣ ሐሳቦች፣ አስተያየቶች በዚህ ዙሪያ ላይ ይሄንን ብላችሁ የምትጠይቁት ካለ ተመልሶ የመምጣቱ እድል ሰፊ ነው። ተመልሰህ ትመጣለህ ብትጠየቅና የሚያስመጣ ካለ ማለት ነው። ኧረ እንመጣለን። እናመሰግናለን። እዚህ ድረስ መጥተው መጋቤ ሐዲስ ይህንን ጥሩ መልእክት ስላስተላለፈልን እናመሰግናለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።